በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የአምደ ወራዞት ዘተዋሕዶ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንደ እግዚአብሔር በጎ ፈቃድና እንደ እርሱ ቸርነት ዛሬ በዚህ በቅዱስ ዮሐንስ አፈወርቅ ተግሳጽ ተመልሰን መጥተናል። ይህ አራተኛው ክፍል ባለፈው ከተማማርነው ክፍል የቀጠለ ይሆንና የመጀመሪያው ተግሳጽ ቀጣይ ክፍል ነው። እንዘ ብሩሃን ንሕነ ወንጹሃን ዘእንበለ ርስሓት፣ ከዲያብሎስ ወገን ያይደለን ብሩሃን ከደናቁርት ወገን ያይደለን አዋቆች ስንሆን ብሎ ቅዱስ ዮሐንስ ተግሳጹን ይቀጥላል። ብሩሃን ነን ያለው ብርሃናውያን ነን የሚል ነው። ንዑ አንሶስው በብርሃኑ ያለውን የኢሳይያስን ትንቢት ይዞ ይናገራል። አነ ውእቱ ብርሃኑ ለዓለም ያለውን የጌታችን ኢየሱስ ክርስቶስንም ትምህርት ይዞ ቅዱስ ዮሐንስ አፈወርቅ ተግሳጹን ያስተምራል። በዚህኛው እኔ ብርሃን ነኝና በእኔ የሚመላለስ ሁሉ በብርሃን ዘንድ በብርሃን ውስጥ ይኖራል የሚለውን የጌታችንን ቃል ይዞ ነው ተግሳጹን የሚያስተምረው። እኛ ብሩሃን የሆንነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ብርሃን ነውና ይህንኑ ብርሃን ነው ቅዱስ ዮሐንስ ብሩሃን ንሕነ እንዘ ብሩሃን ንሕነ ብሎ የሚያስታውሰው ወይም ደግሞ የሚያሳስበን። ወንጹሃን ዘእንበለ ርስሓት ብሎ ይቀጥላል። ይህም ብቻ ብሎ አይተወውም። ብሩሃንን ብርሃናውያን ነን፣ ብርሃናውያን ክርስቲያኖች ነን፣ ብርሃናውያን ኦርቶዶክሳውያን ነን። እኛ ከኃጢአት ያይደለን ከጽድቅ ነን፣ ከክፋት ያይደለን ከመልካምነት ነን፣ ከዲያብሎስ ያይደለን ከመላእክት ከቅዱሳት መላእክት ወገን ነን፣ ከሰይጣን ያልሆንን ከእግዚአብሔር ነን። ብሩሃን የሚለው እነዚህን ሁላ ያካትታልና ብርሃን ማለት እግዚአብሔር ነው። እኔ ብርሃን ነኝ በእኔ ተመላለሱ ያለው የጌታችንን ቃል ይዞ ነውና ተግሳጹን የሚሰጠው። በዚህ በክርስቶስ ብርሃን የሚመላለስ በጨለማ አይወድቅም፣ በጨለማ ውስጥ አይኖርም። ስለዚህ ኃጢአትን የሚያደርግ ከዚህ ብርሃን በኋላ በዚህ ብርሃን እየተመላለሰ ወደ ኃጢአት ወድቆ የተገኘ በጨለማ ውስጥ ይሄዳል። ስለዚህ የኃጢአት ግብሯ የኃጢአት መዳረሻዋ ጨለማና ክፋት ነውና፣ ስለዚህ ይሄንን ሲለይ ቅዱስ ዮሐንስ ከዚያ ከኃጢአት ድቀት፣ ከኃጢአት ጨለማ፣ ከኃጢአት ውድቀት፣ ከኃጢአት ጥፋት ሲለየው ብሩሃን ንሕነ ብሎ አምጥቶታል። እኛ ብርሃናውያን ነን ብሎ ወንጹሃን ይለናል። በምን ነጻን ቢባል ባለፈው እንደተመለከትነው በእግዚአብሔር ወልድ በጌታችን በኢየሱስ ክርስቶስ ደም ነጽተናል። ከነበረብን የጥንተ አብሶ ኃጢአት ነፃ ሆነናል። ከዚያ በኋላ ክርስቲያኑ ሁሉ ንጹህ ነው። ንጹህ ሆኖ መኖር ይችላል ንጽህናውን ከጠበቀ። ከዚህ ከስጋዊ ኃጢአት ከተጠበቀ የነፍስ ኃጢአት አይጎዳውም። ስለዚህ ንጽህናው ይሄ ነው። ዘእንበለ ርስሓት ያለ ነውር ያለ ነቀፋ የሆነ ንጽህና ነው ይሄኛው ንጽህና። የቀድሞው ንጽህና ከስጋ እድፍ ቢነጹበት እንጂ ከነፍስ እድፍ አይነጹበትም እና የቀድሞውን ካሁኑ እያነጻጸረ ቅዱስ ዮሐንስ ያስተምራል። ስለዚህ ዘእንበለ ርስሓት የሚለው ያለ ነውር ያለ ጥፋት ያለ ነቀፋ የተሰጠች ንጽህና ናት። ከብርሃን ኢየሱስ ክርስቶስ ያገኘናት ንጽህና ናትና ይህንን ይናገራል። ከዲያብሎስ ወገን አይደለንም፣ እኛ ከብሩሃን መላእክት ወገን ነን ያለውን ይደግመዋል ማለት ነው። ስለዚህ እስመ ንዑሳት ኃጣኡ ይሰመያ ርስሓተ፣ እነዚህ ትናንሽ ወይም ደግሞ ጥቃቅን ኃጢአቶች አብያን ይባላሉና፣ አሁን ጥቃቅንና አብያን የሚባል ኃጢአት ክፍል የለውም። አንድ ጎልማሳ ከአንድ ወዳጁ ጋራ ጥቂትና ትልቅ የሚባል ኃጢአት ለአንተ ምንድን ነው ብሎ ይጠይቀዋል አንደኛው ወዳጁም የኃጢአት ትንሽ አለው እንዴ? ትንሹ ወደ ትልቁ ማደግ የሚችል ስለሆነ እንዴት ኃጢአት ትንሽ ይኖረዋል ብሎ ይለዋል። አይ የለም ትንሽ ኃጢአት የሚባል አለ፣
አሁን ጠጥቶ መስከርና ሰው መግደል አንድ አይደሉም። ጠጥቶ የሰከረና ሰው የገደለ ነፍስ የገደለ እኩል አይደለም። እንዴት እኩል ነው ትለኛለህ? ትንሽና ትልቅ የሚባልማ ኃጢአት አለ ብሎ ይለዋል። አይ እንግዲያውስ አንተ ደርሰህ ወቅበት ይለውና አንድ ቤት ይሄዳሉ ተያይዘው መጠጥ ቤት። በዛ ቤት ሲጠጣ ሲበላ ይቆይና ሁሉም ሰው ከቤቱ ወጥቶ ሲሄድ እሱና የቤቱ ባለቤት ከልጇ ጋራ ቤት ውስጥ ይቀራሉ። በዚያም እየተጨዋወቱ ይሄ ሰካራሙ ሰው በዝሙት ኃጢአት ይወድቃል ከዚያች ከመሸታ ቤቱ ባለቤት ጋራ። ይህንን ትርኢት ሕፃኑ ልጅ ይመለከት ነበር። ይሄውም ሰካራሙ የነበረው ሰውዬ ወደ ዝሙት የወደቀው ሰውዬ በኋላ ላይ ይህንን ክፉን ድርጊት ሕፃኑ ስለተመለከተበት ይህንን ድርጊት አውጥቶ ለሕዝብ ይነግርብኛል፣ አውጥቶ ያሳጣኛል በሚል ያንን ሕፃን በዚያው በነበረበት ይገድለውና ይወጣል። ይሄ እንግዲህ የንዑሳት ኃጣውእ መዳረሻቸው ነው። ጥቂት የሚባል የኃጢአት ማንነት የለም። ትንሹ ወደ ትልቁ ለማደግ ሁል ጊዜ ንቁሃን ናቸው አጋንንትና ያንን ትንሹን እርሾ ትልቅ የማድረግ አቅም አላቸው። ሰይጣን ትንሽ የሚባለውን ኃጢአት ተጠቅሞ ነው ወደ ትልቀኛው ኃጢአት ወስዶ የሚጥለው የሰውን ልጅ። ስለዚህም ነው ቅዱስ ዮሐንስ አፈወርቅ እነዚህ ጥቃቅን የተባሉ ኃጢአቶች ስድብ፣ ሰውን ማንቋሸሽ፣ ሰውን መንቀፍ፣ በሰው ላይ ክፉ ማማት፣ ሰውን ክፉ መናገር፣ ሰውን በተለያየ መልኩ ማስቀየም፣ እነዚህ ነገሮች ተራ ኃጢአት ይመስላሉ። አባቴ እንደው ትላንትና እንዲተሳስቼ እንዲያርጋለሁ ብለን ነው አይደል ቀስ አድርገን ለንስሐ አባታችን እንኳን የምናወጋው። እንደዛ አይደሉም። ኃጢአቶች በትንሽነት ነው የሚያድጉት። ኃጢአት እንደ መሰላል ነው ይላሉ አባቶቻችን። ኃጢአት እንደ መሰላል ዝቅ ካለው ነው ወደ ላይ ከፍ እያለ የሚሄደው። ጽድቅም እንደዚሁ የሚሰራው ከትንሽ ወደ ላይ ነው። ኃጢአት ደግሞ እድገቷ ትልቅ ነው። በአንዲት የምስር ወጥ የተታለለውን ኤሳውን ማስተዋል በቂ ነው። ኤሳው ምስርን ከበላ በኋላ ብኩርና ነችን ክብር የምታሰጠውን ክብር የምታስገኝለትን ብኩርና አሳልፎ የሸጠው በጥቂት መሻቱ ነው። መሻት የሚባለው ፍላጎት በህሊና ውስጥ የሚመጣ ነገሮችን የመፈለግ የራስ ለማድረግ የመጓጓት ማንነቶች፣ እነዚህ ጥቃቅን ኃጣውእ የህሊና ኃጣውእ ወደ አንደበት ይመጣል። የአንደበት ኃጢአት ወደ ተግባር ይወርዳል። ስለዚህ በህሊና የሚታሰቡትን ኃጢአቶች ሁሉ ጥቃቅን አድርጎ መቁጠር አይገባም። ብዙ ጊዜ የምንታለለው በህሊና የመጣብንን ትንሹን ኃጢአት ጥቂት አድርገን በመቁጠራችን ነው። ክፉ በጓደኛችን ላይ ሲያስብብን ህሊናችን፣ ክፉ በእህታችን፣ በወንድማችን፣ በሚስታችን እንደዚሁ ደግሞ በሌላውም ላይ ክፉ ሲያስብብን ህሊናችን ቶሎ ብለን ነቅተን ምን ማድረግ አለብን? ይሄ ከኔ አይደለ ያንተ ነውና ዲያብሎስ የራስህን ስራ ውሰደው ብለን ማለት። ያ የክርስትናም ወይም ደግሞ ሰው የመሆንም የእግዚአብሔር ልጅነት ግብርና መገለጫ ስላይደለም። ስለዚህ እነዚህን ጥቃቅኖቹን ኃጢአቶች በጊዜ መግታት ከቻልን የጽርፈትን አንደበት ከመላበሳችን በፊት ወደ አንደበት ወጥተው ከመነገራቸው በፊት ገድበናቸው የምንይዝ ከሆነ ወደ ጽድቅ መንገድ የመድረሳችን ሁኔታ ቀላል ይሆንልናል። ነገር ግን እነዚህን ጥቃቅን ኃጣውእ ንቀን፣ አሁን የቅድሙን ሰው ምሳሌ አይታችኋል። መጠጥ ትንሹ ነገር ነው ብሎ ነው የጀመረው። ከመጠጥ ወደ ዝሙት፣ ከዝሙት ወደ ግድያ የተዘዋወረው ያንን የመጠጥን ፍላጎት ቢገታው ኖሮ ወደ ሌላኛው ኃጢአት አይወድቅም። ብዙ ጊዜ እዚህች ምድር ላይ ስንኖር መጠጥን ብዙ ጊዜ በትንሽ ማንነቱ ነው የምንስለው፣ ወይም ደግሞ ችግር ማያመጣ አንዳንዴማ ለክፋታችን ማስጠጊያ እንዲሆነን የመጽሐፍ ቅዱስንም ጥቅስ እንጠቅሳለን አይደለ? ምንት ሕይወቱ ለሰብ ለዘኢይሰቲ ወይነ እያልን እንራቀቅበታለን። እንደዛ አይደለም። መጽሐፍ ቅዱስ የተናገራቸውን ነገሮች በሙሉ በአንድምታ ፈቶ ማየት መልካም ነው። መጽሐፍ ቅዱስ ለእኛ ሆድና የጥጋብና የስካር እርካታ
ጉዳዩ አይደለም። መጽሐፍ ቅዱስ ለሰማያዊ ክብርና ማዕረግ ለሰማያዊ ቤታችን መስሪያ የሚሆን ጽድቅ የምንሰራበትን መንገድ የሚመራን እንደመሆኑ ይህን ካመንን ዘንዳ መጽሐፍ ቅዱስ ላይ የተጻፉትን ቃላት በሙሉ በቀጥታ በደረቅ በዓለማዊ ዕውቀት ውስጥ ሆነን የምንተረጉመው አይደለም። እነዚያ የተጻፉት በመንፈስ ቅዱስ አጋዥነት ነው። ቅዱስ ጴጥሮስ እንደተናገረው አባቶቻችን ነቢያት በመንፈስ ቅዱስ ተመርተው የጻፉት ጽሑፍ ነው። ስለዚህ ያንን የእግዚአብሔርን ቃል የእግዚአብሔርን ድምፅ ስንሰማ ለምን የሚል ጥያቄ መጠየቅ እንጂ ለራሳችን በሚመችና በሚመስለን መልኩ ወስደን ተርጉመን ወደ ተግባር መግባት አይጠበቅብንም። ስለዚህ ጥቃቅን ኃጣውእ የሚባሉትን እነዚያን ኃጢአቶች መግታት በህሊና ብቅ ሲሉ አይደለም ይሄ የኔ ባህሪ የኔ ግብር አይደለም ብሎ ያንን ገታ ማድረግ ወደ ተሻለው የክርስትና መንገድ እንድንጓዝ ይረዳናል። ብዙ ጊዜ የምንሳሳተው ትንሽ ናቸው ብለን የታውናቸው ወይም ደግሞ የናቅናቸው ኃጢአቶች ናቸው ዛሬ ለደረስንበት መንፈሳዊ ድቀት ያደረሱት። አንደበትን መቆጠብ ባለፈው ተነጋግረናል። አንደበትን መቆጠብ ትልቁ ክብር፣ ትልቁ ማዕረግ፣ ትልቁ የክርስትና ሕይወት መነሻና መጀመሪያ ነው። አንደበተ ስጋን ብቻ ሳይሆን አንደበተ ሕሊናንም መግታት ያስፈልጋል። ሕሊና ብዙ ሐሳቦችን ያመላልሳል፣ ብዙ ሐሳቦችን ያወጣል፣ ብዙ ሐሳቦችን ያወርዳል። ይሄን ሁላ ሲያደርግ የሚመቸንን መቀበል እንጂ የማይመቸንን የሕሊናችንን ጩኸት ሁሉ ተቀብለን የምናስተናግድ ከሆነ የድቀታችን ሁኔታ ፈጣን ነው የሚሆነው። መንፈሳዊ ጣዕማችንን፣ መንፈሳዊ ክብራችንን፣ መንፈሳዊ ማንነታችንን የምናጣው እነዚህ የናቅናቸው ጥቃቅን የተባሉ ኃጢአቶች በሚያመጡብን ዕዳና ፍዳ ነው። ስለዚህ ነው ቅዱስ ዮሐንስ አፈወርቅ ጥቃቅኑን ኃጢአቶች ኃጣውእ እነዚህ ትናንሽ የሚባሉ ኃጢአቶች ትናንሽ አይደሉም፣ ትላልቅ ናቸው። ትልቁን የሰው ልጅ የሚፈትኑ መሆናቸው ትልቅ ያደርጋቸዋል። አንድም ትልቁን የሰው ልጅ ወደ ትልቅ ኃጢአት ይዞ የሚጓዙ በመሆናቸው ትልቅ ያደርጋቸዋል። ትልቁን የክፋት ቦታ የሚያስወርሱ በመሆናቸው የገሃነም ልጅ የሚያደርጉ በመሆናቸው አንድም ትልቅ ያደርጋቸዋል። ስለዚህ ትልቅነታቸው የክብር ሳይሆን የድቀት ትልቅነት ያለባቸው ናቸውና እነዚህን ቅዱስ ዮሐንስ ይመክራል ማለት ነው። ዘውቶሙ ጽርፈት ጋዕዞ ሐሰት ብሎ ይናገር። እኒህም ስድብ፣ ጸብ፣ ክርክር ትናንሽ ናቸው የሚባሉ የስድብ አይነቶች ናቸው ብሎ ይዘረዝራል ቅዱስ ዮሐንስ። ይህንን በመጽሐፍ ቅዱስስ እንዴት ተገለጡ እነዚህ ኃጢአቶች? ዘውእቶሙ ጽርፈት ጋዕዞ ሐሰት የተባሉት እነዚህም ስድብ፣ ጸብ፣ ክርክር የተባሉት እነዚህ ምንድናቸው ብለህ ብትለኝ መጽሐፍ ቅዱስም እኮ እንዲህ ብሎ ትቶታል ብሎ ይለዋል። በማርቆስ ወንጌል ምዕራፍ 3 ከቁጥር 28 ላይ የተቀመጠውን በመዘርዘር ይጀምራል ማለት ነው ቅዱስ ዮሐንስ አፈወርቅ። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ብሎ መጽሐፍ ቅዱስ አስቀምጧል። ስለዚህ ስድብ ትንሹ አይደለም፣ ከመንግስተ እግዚአብሔር የሚለይ ነው። ንስሐ ልንገባበት የሚገባ ማንነት ነው። ይህንን መጽሐፍ እንዲህ አስቀምጦታልና ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል። ይሄ መቼ ነው የሚሆነው? ንስሐ ሲገቡ ነው የሚሆነው። ስለዚህ ትንሽ ስድብ ትንሽ ነገር አይደለም ማለት ነው። ያ የእኛን ባህሪ ይገነባል። ተሳዳቢ ማንነትን ለኛ ይሰጠናል አይደለ? ሌላ ስም የሚያወርሰን ማንነት ቢኖር እኔ እላችኋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። በማቴዎስ ወንጌል ምዕራፍ 12 ከቁጥር 36 ላይ የሰፈረ ቃል ነው። አይደለም ስለሚሳደቡት ስድብ ይቅርና ስለሚናገሩት ከንቱ ንግግር እንኳን የሰው ልጆች በሰማያት በዚያ በእግዚአብሔር ፊት መልስ ይሰጡበታል። ይሄ እንግዲህ መጽሐፍ ቅዱስ የተናገረው ስለምንናገራቸው ከንቱ ቃላት ሁሉ መልስ የምንሰጥባቸው ከሆኑ ስለምንሳደበው ስድብስ ምን ያህል ለመልስ ተዘጋጅተናል? ምን ያህል ከነዚህ ከትናንሽ ከተባሉት መጠንቀቅስ ሲኖርብን ይሆን የሚል ነው ቅዱስ ዮሐንስ አፈወርቅ እዚህ ላይ ሊያስተምር የፈለገው። ይሄን እያመጣ ያስተምረናል። ወይም ደግሞ እንዲህ አይነት ጥቅሶችን እያመጣ በደንብ እንድናውቀው እንድንረዳው ትንሽ ያልነውን ኃጢአት
ትልቅ ስለመሆኑ እንድንረዳው ያደርጋል ቅዱስ ዮሐንስ አፈወርቅ። ስለዚህ አንድ ሰው ክርስትናን መገንባት ከፈለገ፣ ክርስቲያናዊ ባህሪውን ማበልጸግ ማሳደግ ከፈለገ ትልቁ ማቀብ ያለበት አንደበተ ስጋንና አንደበተ ሕሊናን ነው። ያንን ማቀብ ከቻለ ወደ ከፍተኛው የክርስትና ማዕርግ መድረስ ይችላል። ይህንንም በይዘት የምንመለከተው ይሆናል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል። ስለዚህ አሁን የስድብን ምንነት ትንሽነቷን ሳይሆን ትልቅነቷን ነው የምናየው። የገሃነመ እሳትን ፍርድ የምታሰጥ ከሆነ የአንደበት ስህተት፣ የአንደበት ስድብ፣ ስለዚህ ልንጠነቀቅ የሚገባው ከምናስበው እኛ መግደል፣ ሰው ማጎሳቆል፣ ሰው ማንገላታት ወደሚሉት ወደ ትላልቆቹ ኃጢአቶች ከመደረሱ በፊት ትልቁና መሰረታዊው የክፋት መነሻ ስድብ መሆኑን ማወቅ ያስፈልጋል። ስለዚህ አንደበተ ስጋን መቆጠብና መጠበቅ ይገባናል ማለት ነው። ቅዱስ ዮሐንስ ይህን ነው የሚያስተምረው። ቅድም ያነሳነውን ጥቅስ ማቴዎስ ወንጌል ምዕራፍ 5:22 ላይ ተቀመጠ ይሆናል። ወባህቱ እላሰ ኢኮናን ውሳተ አላ አብያት ጥቀ ይላል። ነገር ግን እሊሁን ውሳተ አይደሉም ታላላቅ ይባላሉ እንጂ እስመ እማንቱ ያርህቃ መንግስተ ሰማያት ከመንግስተ ሰማያት የሚያርቁ ናቸውና። ታዲያ እኮ ከመንግስተ ሰማያት የሚያርቁ ከሆነ እንዴት ንዑሳት ይባላሉ? እንዴት ትናንሽ ኃጢአቶች ይባላሉ? ትላልቅ ኃጢአቶች ናቸው እንጂ። መዝሙረኛው ቅዱስ ዳዊት መዝሙር 37 ከቁጥር 7 ላይ ነፍሴ ስድብን ተሞልታለችና ለስጋዬም ጤና የላትም ብሎ ያነሳል። ስድብን የተሞላ ሰው አንደበቱ እንደዚሁ የስጋ አንደበቱ እንደረከሰበት ሁላ የስጋ ማንነቱ አካሉም የረከሰበት ነው የሚሆነው። በስድብ የተመላ ሰውነት ሕሊናው ረፍት አያገኝም፣ ስጋውም እንደዚሁ እንዲህ ቅዱስ ዳዊት እንዳነሳው ጤና አያገኝም። ለምን ቢባል ከኋላ ቅዱስ ዮሐንስ ይህንን ያስተምርልናል። ይህን እናመጣዋለን። ክፉም በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ። ክርስቲያን ግን መኖር ያለበት እንዴት ነው? ለሚሳደበው ሰው ምን አይነት ምላሽ እየሰጠ ይኖር? እየባረከው ይኖር። በረከትን ልትወርሱ ለዚህ ተጠርታችኋልና። በረከትን ሊወርስ የሚገባው ሰው ለሚሰድበው ሰው ምርቃትን፣ ለሚነቅፈው ሰው በረከትን፣ ለሚመታው ሰው ክርስትና የሰጠችው ያንን ነው። ለሚመታው ሰው ማስተማርን ወይንም ደግሞ ቀኝን ለመታ ግራህን ስጥ ብሎ እንደተናገረው መጽሐፍ ይህን ማድረግ። አሁን ለሚመታን ሰው ቀኝን ለመታ ግራህን አንስቼ ሰጠዋለሁ አይደለም። ይህን በቦታው እንፈታዋለን። የመላእክት አለቃ ግን ቅዱስ ሚካኤል ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገሩ ጌታ ይገስጽ አለው እንጂ የስድብን ፍርድ ሊናገረው አልወደደም። ይሁዳ 1:9 ላይ የተቀመጠ ቃል። ስለዚህ ይሄኛውን ይዘን ነው አሁን የስድብን ትንሽነት ሳይሆን የስድብን ትልቅነት ነው የሚያሳዩት። እኛ ክርስቲያኖች ስንሆን ደግሞ ክርስቲያን እንደመሆናችን የምንከተለው በዚህ ዓለም ላይ ስንኖር አባቶቻችን እንዴት አለፉ፣ መላእክትስ ቅድስናን ያገኙ ቅዱሳን ናቸውና ያንን ቅድስና በምን አድርገው አገኙት፣ እንዴት ደረሱበት የሚለውን በማወቅና በማስተማር ነው የምንኖርበት። ቅዱስ ሚካኤልን እንደ አርአያ እንወስዳለን፣ እንደ አብነት እንወስዳለን። ከዲያብሎስ ጋር ተገናኝቶ ከዲያብሎስ ጋር ሲነጋገር ይሄ ከዲያብሎስ ጋር የነበረው ግንኙነታቸው ሰይጣን በሙሴ ስጋ ላይ አድሮ መመለክ ይፈልግ ነበረ። እግዚአብሔር ሙሴ ካረፈ በኋላ በናባ ተራራ ላይ የሙሴን መቃብር እስራኤላውያን እንዳያገኙ ደብቆባቸው ነበረ። ተሰውሯል። እስከዛሬም ድረስ በናባ ተራራ ላይ እንደተቀበረ እንጂ የሙሴ ስጋን አላገኙትም እስራኤላውያን። ቢያገኙት ያኔ በጊዜው የሙሴን ስጋ 30 ቀን ነው ስለ ሙሴ ያለቀሱት አይደለም። ያኑ ሁላ ለቅሷቸውን ያይ ስለነበረ ሰይጣን ድሮ ያደርግ እንደነበረው ከቀደሙ ነገስታት ጋር ሲያደርግ እንደነበረው እንደዚሁ በሌሎች ነገስታት ላይ ምን ሲያደርግ ነበረ? በስጋቸው ያድርና በዚያ ስጋ ተሰውሮ ራሱን ያስመልክ ነበረ ሰይጣን። ይህም እንዲታወቅ በታራ ይታወቃል። ታራ አንድ የሚወደው ልጅ ነበረው፣ የአብርሃም አባት ማለት ነው።
በኋላ ላይ ይሄ ልጅ ይሞትበታል። ሲሞትበት የአካባቢው ማህበረሰብ ተሰብስቦ ይህ ሰው ልጁን በጣም ይወዳልና ልጁ ሞቷል ተብሎ ከተነገረው ራሱንም ልናጣው እንችላለን። ስለዚህ ያንን ልጁን የሚመስል ነገር እንስራና ልጁን የሚመስል ጣዖት እንቅረጽና ልጅህ አማልክት ሆነ ብለን እንንገረው ብለው ይሄዳሉ። እንደተባለውም አደረጉና ታራ ጋር ይሄዳሉ። ልጅህ አምላክ ሆነ፣ ልጅህ አማልክት ሆነ ብለው ይነግሩታል። እንዴት ሆነ ብሎ ቢላቸው ይሄው ከዛ ልጄ ታራ አለ ጣዖቱ ፊት ቀርቦ። ሰይጣን ይችን ሲሰማ ጥልቅ አለና እዚያ ጣዖቱ ውስጥ አቤት ይለዋል። አንተ ነህን ቢለው አዎን ብሎ አለው። ከዚያ በኋላ ነው ታራ እንግዲህ የጣዖት አምላክ የሆነው የቀረው። በኋላም በአባታችን በአብርሃም ዘንድ የነበሩት የጣዖት አምልኮ ስርዓቶች የሚወለዱት ከዚህ መሰረት ተነስተው ነው። እንዲህ ነው ሰይጣን የሆነውን ነገር ተጠቅሞ በዚያ ነገር ውስጥ ተሰውሮ ነው ስራ የሚሰራው እንጂ በአካል ተገልጦ ስራ በምድር ላይ ሰርቶ አያውቅም። በስጋ ተሰውሮ ሔዋንን ሲያስታት ተመልክተናል። በስጋ ከይሲ ተሰውሮ ይህንኑ የተመለከትነውን ነው እስከ ዘመነ ፍጻሜው ድረስ ሲያደርግና ሲሰራ የሚኖረው። ሰይጣን በአካል መጥቶ አይፈትነን፣ በሰው ዘንድ ሆኖ ነው የሚፈትነን። በሰው ሰውነት ሆኖ ነው የሚፈትነን። በምንወደው በምናከብረው ማንነት ውስጥ ሆኖ ነው የሚፈትነው። ስለዚህ ይሄንን እንድንነቃበትና ልናውቅበት ይገባል ነው። ይሄን ስርዓት ይዞ ነው ሰይጣን ልክ ያኔና አብርሃም ዘመን ላይ እንዳደረግኩት በዚህ በሙሴም ዘመን ላይ እንዲሁ አደርጋለሁ ብሎ ሙሴ ሲሞት እስራኤላውያንን ሙሴን ነው የምትፈልጉት ብሎ አዎ ቢሏቸው ኑ ላሳያችሁ ሙሴን መቃብር፣ ሙሴን ይዛችሁ ትሄዳላችሁ እንጂ እናንተ ብቻችሁን ምድረ ርስተ እስራኤል አትገቡም ብሎ የሙሴን መቃብር እሱ ያውቅ ስለነበረ እግዚአብሔር አልሰወረበትምና ለዛ ነው ሕዝበ እስራኤልን ይዞ ወደ ናባው ተራራ ሲጓዝ ቅዱስ ሚካኤል አግኝቶ ሲመልሰው ነው ይሄንን ስለ ሙሴ ስጋ ሲነጋገሩ ብሎ መጽሐፍ ቅዱስ ያስቀመጠው። በዚያ ሰዓት ላይ እግዚአብሔር ይገስጽ አለው እንጂ የስድብን ቃል ሊናገረው አልወደደም። ስለዚህ በሙሴ ስጋ ላይ አድሮ የመመለክ አቅም የለውም። ስለዚህ ይህንኑ ነው የእግዚአብሔርን ስራ የእግዚአብሔርንና የሙሴን ቀረቤታ ይሄንን ነግሮ ነው ሰይጣንን ድል የነሳው እንጂ ሰድቦ ነቅፎ አይደለም። ስለዚህ ይሄ የስድብ ነገር ትንሽ የሚባል ጥቃቅን የሚባል የኃጢአት ክፍል ስላይደለ ማለት ነው። ይህንኑ ይዞ ነው ቅዱስ መጽሐፍ ይህን ጥቅስ ያስቀመጠልን። በመንፈስ ወደ በረሃ ወሰደኝ፣ የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶችም ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ ብሎ ራእይ ቅዱስ ዮሐንስ አፈወርቅ ምዕራፍ 17 ቁጥር 3 ላይ ያስቀመጠው። ስለዚህ የስድብን ራስ የተሞላው ዲያብሎስ ነው። በዚያም በክፋት የተወጠረ በክፋት የተያዘ በክፋት የሚታወቅ በክፋቱ በጥፋቱ ዓለምን ያጠፋ ዓለምን ሊያጠፋም የታጠቀ ዘማች ቢኖር ዲያብሎስ ነው። ስለዚህም ነው ስድብ ትልቁ እንጂ ትንሹ የሚባል አይደለም ተብሎ የተቀመጠው። እነዚህ ከእግዚአብሔር መንግስት የሚያርቁም ተብሎ ተቀምጧል። የስድብ ማንነቶች ይህንን ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር ስድብም ይወጣልና ብሎ በማቴዎስ ወንጌል ምዕራፍ 15 ከቁጥር 19 ላይ የተቀመጠው ሐቅ ይሄንንና ይህን የመሰለውን ማንነት ነው የሚያነሳ። ስድብ ከዝሙትም ከግድያም ከነዚህ ጋር እኩል ነው ተሰልፎ የሚገኙ። ስለዚህ ትንሽ የሚባል የኃጢአት ግብርና የኃጢአት ስራ የለም። የትኛውም ቢሆን ትልቅነት ወደ ትልቅ የኃጢአት ግብር መለወጥ የሚችል ነው። አቤቱ ለአፌ ጠባቂን አኑር የከንፈሮቼንም መዝጊያ ጠብቅ ብሎ ቅዱስ ዳዊት በመዝሙር 140 ከቁጥር 3 ላይ ያስቀመጠው ይሄንኑ ነው። ማር ይስሐቅ ደግሞ ይሄንን ምን ብሎ ያስቀምጠዋል? ተዓቀበም ንዑሳት ከመ ይትደቅ ውስተ አብያት ብሎ ያስቀምጠዋል። በአብያን በትላልቅ ኃጢአቶች፣ በትላልቅ ክፋቶች፣ በትላልቅ ድቀቶች ውስጥ ከመግባት በፊት አስቀድመ ከትናንሾቹ ኃጢአቶች ተጠበቅ ተጠንቀቅ ብሎ ነው የሚያስቀምጠው። ንዑሳት የሚላቸውን ሲያስቀምጥ ክፉውን ማየት፣ ክፉውን መስማት፣ ያለመጠን መብላትና መጠጣት፣ እነዚህ
ትናንሽ ወይም ደግሞ ጥቃቅን ኃጣው የሚባሉ ናቸው። እነዚሁም ወደ ክፉ ወደ ትልቁ የሚወድቁ ወይም ደግሞ የሚጓዙ ናቸው። ስለዚህ የሰው ልጅ መጠንቀቅ ያለበት ትልቁ ኃጢአት ጋር የሚያደርሰውን መንገድ ነው ማለት ነው። ከሁሉ አስቀድሞ መጠንቀቅ ያለበት ቅዱስ ዮሐንስም ይሄንን ሲናገር ነው ኢኮና ንዑሳተ አላ አብያተ ብሎ የሚያስቀምጠው ማለት ነው። ትላልቅ እንጂ ትናንሽ አይደሉም ከመንግስተ ሰማያት ይለያሉና ብለው ስመማንቱ ያርህቃ መንግስተ ሰማያት ብሎ የሚለው ያንን ነው። ከመንግስተ ሰማያት ያርቃል። ከመንግስተ ሰማያት የሚያርቀው ትንሽ ሆኖ አይደለም ትልቅ ስለሆነ ነው። ትልቅ ድፍረት ስለሆነ ነው። ትልቅ ነቀፋ ስለሆነ ነው። ትልቁ ደግሞ የስድብ ሁሉ የኃጢአት ሁሉ መነሻም እሱ ስለሆነ ነው። ከዛ ከመንግስተ ሰማያት ይለየው የሰውን ልጅ ወመትብ የለኒ በእንተ ምንት ያርህቃ ስለምን ይለያሉ ብለህ ብትለኝ እሰጠወካነሂ እኔም እንዲህ ብዬ መልስልሃለሁ። እስመ ሰብ እምከመ ይቤሎ ለእሁ ዘጸርቅ ደለው እሳተ ገሃነም ሰው ወንድሙን ቤተ ታናሽ ጨርቅ ለባሽ ብሎ ቢሰድበው እሳተ ገሃነም ይፈረድበታልና ስለዚህ ነው ብዬ መልስልሃለሁ። ቅድም አሁን በጥቅስ የተመለከትነው እዚህ ጋር ቅዱስ ዮሐንስ አምጥቶ ይተነትነዋል። እንዴ ትላልሽ አይደሉም ብለህ የምትለይ ለምንድነው ቅዱስ ዮሐንስ ብለህ ካልከኝ እንዲህ ብዬ መልስልሃለሁ። ምክንያቱም ወንድምን መስደብ የገሃነምን ፍርድ ያሰጣልና ብዬ መልስሃለሁ ብሎ ነው ያስተማረንና የመከረን የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በሚቀጥለው ሳምንት በሌላኛው ክፍል እስከምንገናኝ የእግዚአብሔር አምላካችን ቸርነት የእመቤታችን የቅድስተ ቅዱሳን ድንግል ማርያም ረድኤትና በረከት ከሁላችን ጋር ጸንቶ ይኑር ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርምት ዛቲ ዕለት ወጽት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መንፈስ